ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው እናቴ ተታልኩሽ። እኔ እና እሱ በተመሳሳይ መንገድ ስላለፈን እኔ እሱን ለመርዳት በጣም ፍቃደኛ ነበርኩ። ሴትየዋ ትህትና ታምራት ነው ስሟ። የካ ሚካኤል ነው የተቀበረችው። የፉካ መቃብር ላይ ነው። ኖርማል መሬት ላይ ተቆፍሮ አይደለም። የፉካ መቃብር ላይ ነው የተቀበረችው። ትህትና ታምራት ነው የተቀበረችበት። ቁጥር 1179 በቀላሉ እንዲያዝላችሁ ከፈለጋችሁ 1179 ብላችሁ የካ ሚካኤል ሄዳችሁ ማየት ትችላላችሁ። ሄዳችሁ መድረስ ትችላላችሁ። ሀዘን ግን ቤተሰቦቿ ቤት ድንኳን አልተጣለም። አያገባችሁ። በቃ ፕራይቬት ላይፍ ነው እነሱ የሚኖሩት። አሁንም አድራሻውን በውስጥ በጣም ያስፈልገናል። ሄደን ካላየን ሄደን ካላወራ የምትሉ በጣም እኔ መርጬ አድራሻዋን አሳውቃችኋለሁ። የትህትናን ወንድም ማግኘት ትችላላችሁ። ግን የትህትና ወንድም ማለት የዴዚን አጎት ማለት ነው። አሁን ምንም ዘር ፖለቲካ ውስጥ መክተት ግን አያስፈልግም። በቃ እንድትደርሱባቸው አይፈልጉም። እነሱም ቤተሰቦቿ ፕራይቬት ላይፍ እየኖሩ ነው። አለቅ። ካዘናችሁ ይበቃል። በየኮሜንቱ አልሞተችም፣ ሞታለች፣ እንደዚህ ሆኗል አትበሉ። ዲስሪስፔክት ነው ለእሷም ለሁሉም። ዴዚን የምትወዷት ከሆነ ከእሷ ጋር ነው መሆን ያለባችሁ። አሁን በዚህ ሰዓት ላይ እሷን ሰፖርት ማድረግ ነው ያለባችሁ። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው መስጠት ነው፣ ለተቸገረ ሰው እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ነው ያጠፋው፣ የሜሪ ቦንዳንም ስም ነው ያጠፋው። ሲቀጥል ደግሞ ኢቨን ህግ አፍርሷል። አይ ሚን ውሉን ቀድሞ ያፈረሰው እሱ ነው። አንፎሎ አድርጉ ወዲያው ነው። ይሄው አሁን ያንን ለመመስከር ላይቭ ሪካርዱ መስማት አለብን። ለምን ከመክፈትሽ በፊት ህሊና ከመክፈትሽ በፊት ልንገርሽ፣ ከመክፈትሽ አንቺ እንደነገርሽን ሰላም ተባብላችሁ ወደ ሱቅ ገብታችሁ ይሄ ላይ እንደ ሰውን ፕራንክ እንደማድረግ እኔም ደጋግሜ ጠይቃለሁ። ይሄን ፓርት ለምን ዳይሬክትሊ ለራሷ ማለት እንደዚህ ይሄንን ሊስት እኮ አሁን እኔ ይሄንን ዋጋ ሱቄ ከሆነ ያመነ ይግዛኝ ያዋጣኛል ብሎ ያሰበው ይሄን ቲሸርት እኔ ከፈለኩኝ 50 ብር ከፈለኩኝ 1000 ብር መሸጥ እችላለሁ አይደል? ስለዚህ ያመነ ይቀበል ያላመነ ይቀበል፣ የሱቄ ዋጋ ይሄ ነው። ይሄንን ደምሩ፣ መታችሁ ቃውን ቁጠሩ፣ ዋጋውን ደምሩ 1.3 ታሰበ። ኦኬ። ስለዚህ መጀመሪያ ጠይቆ ቢሆን ኑሮ እንደዚህ ካልኩሌት ተደርጎ ይሄ ይሰጠው ነበረ። ሳይጠይቅ ቀጥታ ዳይላይቭ ላይ መውጣቱ ለምን መረጠ? እኔም ጠየቁት። ለምን እንደ ትናንትና አስገምተህ ሊና በሌለችበት መታ አስገምተህ ሳትነግራት ጸጥ ብለህ ላይቭ ገብተህ ተገናኝታችሁም ስትደዋወሉም ሳትነግር ቀጥታ ሄደህ ላይቭ ላይ መናገሩን ለምን መረጥክ? ለምን ጠይቀሃት ኤክስፕሌን እንድታደርግልህ እድል አልሰጠሃትም ብዬ ጠይቀዋለሁ። ምንም አይነት ነገር እንዳይፈጠር ብዬ ነው ምናምን ብሏል። ይሄ እሱ በሰዎች ተመክሮም ልጅነትም ቸኩሎም ሊሆን ይችላል። ግን ሜሪ ቀጥ ዘላ ወደ ህግ እንድትሄድ ለምን ዝም አልሻት አንቺ? አሁን እኮ ማሪ ስሟን እኮ ነው ያጠፋው። እኔ ፍቅር ልጅ እኮ እንጀራ ነው። ሜሪ ቦንዳ እንጀራ ነው። ሞሉያ የሆነ ልብስ ነው ያላት፣ እንዲሆነ ልብስ ነው ያላት። ሜሪ ቦንዳ አልሰጠችኝም። ላይክ ዘ ሆል ዴይ እና ይሄንን ዊክ ስሟን እንጀራዋን ያሳጣት። እዚህ ያገናኘን እኔና ሜሪን የሚያገናኘን እኔና በረከትን የሚያገናኘን ስራ ነው አይደለ? ማንም ሰው ሰርቶ ነው የሚኖረው። ስራዋን ያበላሽባት ልርዳ ባለች ስሟን ያጣ። እናቴ ትሞት አልኩሽ። እኔ እና እሱ በተመሳሳይ መንገድ ስላለፈን እኔ እሱን ለመርዳት በጣም ፍቃደኛ ነበርኩ። በጣም ነገሩን በማይሆን መንገድ ነው ያስኪ መሬት ላይ ተጣለ ነው ሞሉያ ነው ምናምን በማለት ኦሬዲ በየስም ማጥፋት ወንጀል ክስ ውስጥ ጀምራበታለች። ይሄም እንዳይፈጠር ያቅሜ ሞክሬያለሁኝ፣ አልሆነም። ምክንያቱም ቀኑ ሙሉ ስሟን ሲያጠፋ ነበረ፣ ያልሆነ ነገር ሲያደርግ ነበረ። ሁሉንም አፍርሳለች። ሁለተኛና ሶስተኛ ለወጡት ሰዎች ሸልማ አንደኛውን ለፈለኩትኝ ሰው እሰጣለሁኝ ብላለች። አሁን ላይ ኦሬዲ ነገሮች ጥሩ ባልሆነ ወይ ሄደዋል። ህሊናዬ አንቺ መሀል ላይ ሆነሽ ሲጀመር አንቺ ነሽ ቻሌንጅ ላይ ያመጣሽው፣ ልታስማሚያቸው ይገባል። ልጅነትም ማለት ነው። እኔ ናጫ የኔ ፍቅር ሜሪ ቦንዳን ብቻ ሳይሆን ማለት ነው ሜሪ ቦንዳን ብቻ ቢሆን ችግር የለውም። እኔ ክብሬንም ስሜንም ነው ያጣሁት በበረከት። እኔ ቀድሞ ቢያዋራኝ እንደኔ እሱ እንዲወስድ የሚፈልግ ሰው አልነበረም። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው መስጠት ነው፣ ለተቸገረ ሰው እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ነው ያጠፋው፣ የሜሪ ቦንዳንም ስም ነው ያጠፋው። ሲቀጥል ደግሞ ኢቨን ህግ አፍርሷል። አይ ሚን ውሉን ቀድሞ ያፈረሰው እሱ ነው። አንፎሎ አድርጉ ወዲያው ነው። ይሄው አሁን ያንን ለመመስከር ላይቭ ሪካርዱ መስማት አለብን። ለምን እሱ ያለው ከመክፈትሽ በፊት ህሊና ከመክፈትሽ በፊት ልንገርሽ፣ ከመክፈትሽ አንቺ እንደነገርሽን ሰላም ተባብላችሁ ወደ ሱቅ ገብታችሁ ይሄ ላይ እንደ ሰውን ፕራንክ እንደማድረግ እኔም ደጋግሜ ጠይቃለሁ። ይሄን ፓርት ለምን ዳይሬክትሊ ለራሷ ማለት እንደዚህ ይሄንን ሊስት እኮ አሁን እኔ ይሄንን ዋጋ ሱቄ ከሆነ ያመነ ይግዛኝ ያዋጣኛል ብሎ ያሰበው ይሄን ቲሸርት እኔ ከፈለኩኝ 50 ብር ከፈለኩኝ 1000 ብር መሸጥ እችላለሁ አይደል? ስለዚህ ያመነ ይቀበል ያላመነ ይቀበል፣ የሱቄ ዋጋ ይሄ ነው። ይሄንን ደምሩ፣
መታችሁ እቃውን ቁጠሩ፣ ዋጋውን ደምሩ 1.3 ታሰበ። ኦኬ። ስለዚህ መጀመሪያ ጠይቆ ቢሆን ኖሮ እንደዚህ ካልኩሌት ተደርጎ ይሄ ይሰጠው ነበረ። ሳይጠይቅ ቀጥታ ላይቭ ላይ መውጣቱ ለምን መረጠ? እኔም ጠየቅኩት። ለምን እንደ ትናንትና አስገምተህ ሊና በሌለችበት መታ አስገምተህ ሳትነግራት ጸጥ ብለህ ላይቭ ገብተህ ተገናኝታችሁም ስትደዋወሉም ሳትነግር ቀጥታ ሄደ ላይቭ ላይ መናገሩን ለምን መረጥክ? ለምን ጠይቀሃት ኤክስፕሌን እንድታደርግልህ እድል አልሰጠሃትም ብዬ ጠይቀዋለሁ። ምንም አይነት ነገር እንዳይፈጠር ብዬ ነው ምናምን ብሏል። ይሄ እሱ በሰዎች ተመክሮም ልጅነትም ቸኩሎም ሊሆን ይችላል። ግን እና ሜሪ ቀጥ ዘላ ወደ ህግ እንድትሄድ ለምን ዝም አልሻት አንቺ? አሁን እኮ ማሬ ስሟን እኮ ነው ያጠፋው። እኔ ፍቅር እቺ ልጅ እኮ እንጀሯ ነው። ሜሪ ቦንዳ እንጀሯ ነው። ሞሉያ የሆነ ልብስ ነው ያላት፣ እንዲሆነ ልብስ ነው ያላት። ሜሪ ቦንዳ አልሰጠችኝም። ላይክ ዘ ሆል ዴይ እና ይሄንን ዊክ ስሟን እንጀሯን ያሳጣት። እዚህ ያገናኘን እኔና ሜሪን የሚያገናኘን እኔና በረከትን የሚያገናኘን ስራ ነው አይደለ? ማንም ሰው ሰርቶ ነው የሚኖረው። ስራዋን ያበላሽባት፣ ልርዳ ባለች ስሟን ያጠፋባት። አሁን እንዳይከሰስ እንኳን ያቅሜን ብሞክርም ሜሪ በጣም ቱማች ስለሆነበት ኦሬዲ ላይክ እኔንም አክሰፕት አታረገኝም። ሜቢ ሀቡ ከቻልሽ ብታወሪያትና አትሊስት ክሱ ቢቀርለት ደስ ይለኛል። ቱ ቢ ሆነስት አሁንም እኔ የሜሪ ቦንዳን ስልክ ሰጥቼሽ ክስ እንኳን እንዳታቀርብበት ቢሆን በጣም ደስ ይለኛል። ሐሳብ የገባሽ? እኔም ቢያማ እና ታውቂያለሽ በጣም ሀቅ ነበረኝና እንደዚህ በቃ ይሄ ጭንቅላትሽ ድረስ የሚነዝርሽ ድርጊት ታውቂያለሽ? ይሄ ምንድነው አጉርስ ብዬ ተነከስኩ አይነት ነገር እና እንደዛ ነው የሆነብንና መልስ አልሰጥም ብዬ በጣም አበዛው። በቃ ቪዲዮ ለቀቅ ላይቭ ቀን ሆኖ ምናምን እና ሰው እኔን መጠየቅ ጀመረ። መልስ ስጪ ምናምን በጣም ረበሸኝ ሰው። ከዛ መልስ ሰጠው። ቪዲዮውን ደግሞ ክፈችው። አሁን ብትከፍችው በጣም ደስ ይለኛል። አዎ ከፍቷል። አንቺም ደግሞ የላይቭን እሱ ያለው እኔ ቀጥታ ላይቭ ከፍቼ እቃው 300 ሺህ አያወጣም ብቻ ነው ያልኩት ብሏል። አንቺ ደግሞ ይሄው አለ የኔ ቪዲዮ ላይ አስገብቻለሁ። የኔ ቪዲዮ ላይ ሰላም ብሎኝ አቅፎኝ ሰላም ብሎኝ አቅፎኝ ከዛ በኋላ ወዲያው ከት ሲሆን ታይዋለሽ። እኔ ልሰጠው ሄጂ የከት የሆነበትን ፓርት ታይዋለሽ። ከፈችው ሙሉ ቪዲዮ ነው። ከበረከትም ደግሞ ሙሉ ላይቭ ሪካርዱን ወስዳለሁ። አሁን አንተ ከፍቷለሁ። እንኳን ወሩን ሙሉ ሰርተን ምንም የለንም። ምንም ድራማ ነው እንደ እየሰራን ያለ ነው። ምንድነው የምንሰራው? እኔ ግራ ገባኝ እኮ ጎበዝ። ምንድነው